እኛ ግን የተሰቀለውን እንሰብከዋለን። እኛ ግን የተሰቀለውን ኢየሱስን እንሰብከዋለን። የሞተው ስለኛ ሲል፣ ስለ መስፍን ኃጢአት ሲል፣ ስለ መስፍን በደል ሲል፣ ስለ መስፍን ሲል የተተፋበትን የተዋረደው የተሰቀለውን ክርስቶስን እንሰብከዋለን። ሌላ ማንንም አንሰብክም። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። በዚህ ወንጌል ማንም ሊሰበክበት አይገባም። በዚህ ምድር ላይ ሲኖር መስፍን ቢሰብክ መስበክ ያለበት ክርስቶስ ነው። ምክንያቱም ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም። ይኸው ጌታ ምስክሬ፣ ማንም አያድንም። መጽሐፍ ቅዱስ ነው የሚለኝ። ያድናል የምትለው ካለ አንጣልኝ። ይኸውልህ ማንም የሚያድን የለም። መጽሐፍ ማርያም ራሷ ስትናገር የኢየሱስ ክርስቶስ ማርያም የኢየሱስ ክርስቶስ እናት ማርያም ስትናገር እንዲህ አለች፣ የሚላችሁን ስሙት። እሱ የሚላችሁን ስሙት፣ አድርጉት። ምክንያቱም ታዘዙት። እሱ የበላይ ነው። እሱ ኤልሻዳይ ነው። እሱ አዶናይ ነው። እሱ ያለ ነው። እሱ የነበረ ነው። እሱ ሁሉን የሚገዛ ነው። እሱ በሁሉ ላይ ስልጣን ያለው ነው። እሱ ፊተኛ ነው። እሱ ቀዳሚ ነው። እሱን ስሙት። ስለዚህ ማንም አያድንም። መሐመድም አያድንም። ሙስጠፋም አያድንም። ጀማልም አያድንም። የሚያድነው የተሰቀለው ኢየሱስ ክርስቶስ ነው። ተክልዬም አያድንም። አርሴማም አታድንም። ማርያምም አታድንም። የሚያድነው ይኸው ትንሣኤው ይሄን ነው የሚናገረው። መሻገር ይሄን ነው የሚናገረው። ፋሲካው ይሄን ነው የሚናገረው። ማለፍ ይሄን ነው የሚናገረው። ጌታ ለዘላለም ይባረክ። በኢየሱስ ደሙን ያፈሰሰልኝ ስለኔ ሲል ኃጢአት የሆነ ስለኔ ሲል እርግማን የሆነ ስለኔ ሲል በደለኛ የሆነ ስለኔ ሲል የተጨከነበት ስለኔ ሲል የተተፋበት የናዝሬቱ ኢየሱስ ነው። ስለዚህ እንዲህ እላችኋለሁ፣ እኔ ወንድማችሁ መስፍን፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። በኢየሱስ ክርስቶስ ጌታ ለዘላለም ይባረክ።